ይታያል። አንተ ደግሞ ምን ተነካ? ልቤ ቻው ቻው ያላችሁበት ለተሰንበታችሁ የረፍት ቀናችሁ ቆንጆ እንደሆነ እምነታችን ነው። ዛሬ ፍሬው የተሰኘ ቲያትራቸውን ይዘው በጣም የምትወዳቸው የምታከብሯቸው ድንቅ የጥበብ ሰዎች ስቱዲዮአችን ይገኛሉ። ደራሲና አዘጋጅ ተሻለ ወርቁ፣ ህሊና ደረጀ እንዲሁም ናታይ ጌታቸው እንደ ባልና ሚስት እናቃቸዋለን። አሁን ደግሞ በቲያትር መጥታቸዋል። እስቲ እንዴት ነው ባልና ሚስት ሆኖ ቲያትር ላይ የሚለውን በዛው እናነሳለንና ፍሬው ከዚህ በፊት ከ2 ዓመት በፊት በአገር ውስጥ ሳይሆን በውጪ ያሳያችሁ ቲያትር ነበር። አሁን ደግሞ ተመልሶ አገር ውስጥ መጥቷል። ብዙ ጊዜ የምናውቀው እኛ ቲያትር ከዚህ ይታይና ከዛ እዚህ ያለው ሰው ከጠገበ በኋላ ነው ዲያስፖራ የሚሆነው። አሁን ግን ዲያስፖራ ሆኖ ነው ቲያትር ወደዚህ ተመለሰውና ፍሬው አሁን እየታየን ያለው። ስለዚህ ስለ ፍሬው አንዳንድ ነገሮችን እናነሳለን። ከደራሲና አዘጋጁ ልጀምር ፈቃዳችሁ ከሆነ። ደራሲና አዘጋጅ ተሻለ ወርቁ በተለያዩ ስራዎች እናውቃለንና ፍሬው ከስሙ ውስጥ እንጀምር። ፍሬው ማለት አንድ ሰው ፍሬውን ለማየት ይፈልጋል። ፍሬውን ካየ በኋላ ግን ከተወለደለት በኋላ ግን ለማሳደግ መከራውን ይበላል። ስለዚህ ለማሳደግ ሲል አንድ ሰው የሚያደርገው አላስፈላጊ መንገድ የሚያሳይ ቲያትር ነው። ኮሜዲ ይዘት ያለው ቲያትር ነው። የበለጠው ነገር ከተዋናዮቹም ደግሞ እንሰማለን። ናታይ ጌታቸው ደግሞ በፕሮዲውሰርነት አለህና ከዛ ህሊና ላስቀድምና ህሊና ደግሞ በፊልም እናቀሽ ነበር ከዚህ ቀደም። አሁን ደግሞ በቲያትር እንዴት አገኘሽው? የመጀመሪያ ቲያትርሽ ነው ብዬ። ደስ ይላል። እንትን ነው እኔ እንደ አዲስ ሰው እንደማይችል ሰው አይደለም የተቀበሉኝ። ስፔሻሊ ተሼ በቃ ችግር የለም ትችያለሽ፣ ትሰሪዋለሽ እንደዚህ አድርጊ እያለ የሆነ እንደሚገባኝ ሳይቆጣኝ በጣም በፍቅር አለ አይደል ማለት እንትን ነው። አብረሽ ስትሰሪ ስፔሻሊ እኔና ናታይ አብረን ስንሰራ ባልና ሚስት ስለሆንን ኤክስፔክት ይደረጋል። ገባሽ? ባልና ሚስት ስለሆንን ብቻ ሳይሆን በቃ ትችያለሽ ብሎ አምኖብኝ፣ በዚህ አጋጣሚ ቴንክ ዩ ተሺ አምኖብኝ ነው ያሰራኝና ከባድ አልነበረም ኤክስፒሪየንስ ማለት። ቲማችን ደስ ይል ነበረ። ኢንጆይ ያረግን ማንዳ ነው የሚማለችና ኢንጆይ ያረግን የሰራ ነው። ሶልም ሁላችን ማሪፍ ነውና አልከበደኝም። አብዛኞቹ ቲያትሩ ላይ ተሳተፉት ተዋናይ በጣም እናቃቸው ምንወዳቸው በተለያዩ ስራዎቻቸው ምናከብራቸው ናቸውና ላንቺ ደግሞ እንደመጀመሪያ ከነሱ ጋር ስትተውኝ ምንም ናታይ ባለቤትሽ በስራ ስትገናኝና በሚስትነት ሲሆን ደግሞ ይለያያል። እንዴት አገኘሽ? አሪፍ ነው እንዳልኩሽ ነው። በጣም ሰፖርቲቭ ናቸው። ከማንዳ ጋር ያው ሰርተናል። ከዚህ ፊልም ሰራ ከማንዳ ጋር ነው የሰራሁት፣ ግን ሌሎቹ በጣም ሰፖርቲቭ ናቸው። ናታይ ደግሞ ያው ፊልም ፕሮዲዩስ አድርጋል ከዚህ ቀደም። ቲያትርስ የመጀመሪያ ነው? ቲያትር የመጀመሪያ ነው። ፍሬው ነው የመጀመሪያ ነው። ቲያትር ብዙ ጊዜ ቀዘቀዘ የሚል ሰዎች አሉ። ከዛ ደግሞ አይ አይደለም የኛ ስራ ነው እንጂ ጥሩ ስራ ይዘን ከመጣን ደግሞ አልቀዘቀዘም ተመልካች አለ የሚልም እንደዛውና ፕሮዲዩስ ለማድረግ ትንሽ ድፍረት የሚጠይቅ ዘርፍ ነው መሰለኝ። እንዴት አገኘው? ፕሮዲዩስ ለማድረግ ሳስብ መጀመሪያ አንድ ኮንሰፕት ይዤ መምጣት እንዳለብኝ አምን ነበርና ከስራ ባልደረባዎቼ ጋር ከነ እንግዳ ሰው ሀብቴ ቴዲ ከማንዳ ጋር ተማከርኩና አዲስ ኮንሰፕት ቲያትር ይሰራል፣ በተለያዩ ቲያትር ቤቶች ይሰራልና እኛም በምን እንለይ፣ በይዘቱ በጽሁፉ በዳይሬክቲንጉ ብዙ መለየት ይችላልና አንድ ዩኒክ ነገር ይዤ መምጣት የምችለው የፊልም ሰዎች ቲያትር ሰሩ የሚለውን ኮንሰፕት ይዘን መጣንና የፊልም ተዋናዮች ብቻ እንዲሆኑ መረጥን። እኔም አዲስ አበባ ዩኒቨርሲቲ ግራጁዌት ነኝ። ቲያትርን በትንሽም ቢሆን አውቃለሁ፣ ግን መድረክ አግኝቼ አላውቅምና ይናፍቀኝ ነበርና የፊልም ሰዎችን ደግሞ ወደ መድረክ ስናመጣ የሚለው ኮንሰፕት አሪፍ ስለሆነ ከተሼ ጋር ስማከርበት ተሼ አንድ ቀን አላደረም። በዚህ አጋጣሚ እግዚአብሔር ያክብርህ። አንድ ቀን አላደረምና
በመነጋታው ጽሁፉን የተጀመረ ሾርትም ቲያትር ነበረ። ሙሉ ጊዜ ተውኔት እንዲሆን አድርጎ አዘጋጀው። ሁሉም ሰው ወደደው። ቀጥታ መጀመሪያ ወደ ዱባይ ወስደን አሳየ ነው። በጣም ከፍተኛ አድናቆትና ተቀባይነት አገኘ። ወዲያውኑ ወደ እስራኤል ይዘነው ሄድን። እስራኤልም 2 መድረክ በትልልቅ ክፍያ ቆንጆ ቆይታ አድርገን መጣን። ከዛ በኋላ መቀጠል ወደ ኢሮፓ አስበን ነበረ። ግን ቀደም ሲጀምሪው ያልሽው ነገር ዲያስፖራ ሆኖ ወደ ሀገር ውስጥ መምጣት የለበትም። ከሀገር ውስጥ ነው ወደ ውጭ መውጣት ያለበትና የህዝቡን ፊድባክ ለዘመዶቻቸው ሲደውሉ ነው ጥሩ የሚሆነውና ኢትዮጵያ ውስጥ መመረቅ አለበት የሚለውን ኮንሰፕት ይዘን ከሞሪያድ ኢቨንትስ ባለቤት ጋር ተነጋገርን። ከዛ አጋር ፕሮዲውሰር በመሆን ከሞሪያድ ኢቨንት ከአቶ ሞገስ ጋር ለሀገር ውስጥ አበቃ ነው። እንደ ደራሲና አዘጋጅ ከዛ ደግሞ ናታይም ለሁለታችሁ ነው የምጠይቀው ብዬ ነው። ናታይም እንደ ፕሮዲውሰር ሁለቱም ላይ ሮል መውሰድና መስራት አላስቸገራችሁም? ቲያትሩን አልጎዳባችሁም? ትወናው መጀመሪያ ላይ ያው ተሼ ባይዘወይ ድንጋይ አክተር ማድረግ የሚችል ሰው ነውና ብዙ ቦታ ነው የምናገረው። በጣም ማንንም ከመንገድ አምጥቶ አክተር ማድረግ የሚችል ሰው ነውና ጥያቄን አስገብቻለሁ እራሴ በርደን ይሸከምልኝ ነበር መጀመሪያ ሰሞን። አሁን ግን በነፃነት ነው የምሰራው፣ ምክንያቱም ሞገስ አለልኝ። ሞገስ የሞሪያድ ኢቨንትስ ባለቤት በጣም ሰፖርቲቭ ነውና ሙሉ ለሙሉ ሸክሜን እዛ አድርጌ እኔ ትወናለኝ ነኝ። አሁን ምንም የሚቸግረኝ ነገር የለም። በጣም አሪፍ። ተሻለ ወርቁ ደግሞ አዘጋጅም ደራሲ ነው። አንተ ላይ ደግሞ የበለጠ ይጨምራል። ያው ወደ ካሹ ሲመጣ እኮ ተወናው ደራሲና አዘጋጅ ሆነክ ያው የራስህ ሮል ስላለ ተወናው ላይ እየተሳተፍክ ግን ደግሞ ስራው በደንብ እየተሰራ ነው ወይ የሚለውን ማየትስ እንዴት ቻልክ? አንድ ሰው ዳይሬክተር ከሆነ ዳይሬክተር ነው። ዳይሬክተር ሆኖ ተዋናይ ሲሆን ደግሞ ስቴጅ ላይ ወጥቶ ሲለማመድ ተዋናይ ነው። እነዚህ ልዩነቶች መስራት አለበት። ማለት ተዋናይ ሲሆን ዳይሬክተር አይደለም። ሁለቱም በአንዴ ማድረግ እኮ ነው ከባዱ እኮ። ለዛ ነው እዛም ላይ ሆኖ ዳይሬክተር ነኝ ካለ አይሰማም። ስለዚህ ስቴጅ ላይ ወጥቶ ሲተውን ሌሎቹ ነው መስማት ያለበት። እነሱ ነው የሚያዩት። እንዲሚያይሽ ሰው ነው ከንሽን የሚያይልሽ። ስለዚህ እንደዚህ ካደረገ ሰው አይሳሳትም ብዬ አስባለሁ። ወደ ህሊና ደግሞ ልምጣ። ያትሪ መጀመሪያሽ ነው ቅድም አንስተናል። ገጸ ባህሪዋ ምን አይነት ናት የተሰጠችሽ? ሻሽ አርጋ ምናምን ስላየኋት ምን የገመትኩት ነገር አለ? እንግዲህ ሴትዮ ናቸው። ሴትዮም ናቸው። ዋው! እሺ። ትልቅዬ ሴትዮ አክስት ናቸው። ጭራሽ አክስት ናቸው። ከዛ ኃይለኛ እንዳባታቸው ኃይለኛ፣ ከዛ ነገረኛ ናቸውና በጣም የተለያየ ነው ከኔ ጸባይ ጋር። ነገረኛ መሆን ኃይለኛ መሆን ምናምን ማለት ነው። ግን ተሺ አሪፍ ጥሩ ነገረኛ ታደርገሽ በጣም እና አሪፍ ነበር። ስለዚህ እኔ ደግሞ ወደ ምን ልመጣ ነው? አንቺና ናታይ ባልና ሚስት ናቸው። ስራ ላይ ባልና ሚስት ሆኖ መስራት አንዳንድ ሰው ስራውን እንዲቀል ያደርገዋል ይላል። አንዳንድ ሰው ደግሞ በጣም ይከብዳል። ያው ባል ሲሆን እንደ ባል ነው፣ ሚስት ስትሆን እንደ ሚስት ነው። ቲያትሩ ላይ ስትገናኝ ያንን እንዴት ነበር አልፋችሁት ደግሞ ስራውን ፕሮፌሽናሊ በተሰጣችሁ ገጸ ባህሪ መሰረት መስራት የቻላችሁት? እኔ እንዴት መሰለሽ ሌላ ጊዜ አሁን ናታይ ካስት ተደርጎ ስራ ሲሰራ የሚሄድበት ቦታ አልሄድም። ምክንያቱም ፕራይቬሲ ሰው ያኛው አብሮት የሚሰራ ሰው በቃ ነፃ መሆን ይፈልጋል። ያው እኔ ስኖር እኔ ነፃ ሆኖ ብላቸው ስለማይሆኑ ማለት ነው። እሱ ትንሽ እንትን ያል ብዬ አስቤ ነበር እንደ ድሮ። ግን አሁን የሚናት የናታይ ፍቅረኛ ጭራሽ የሚ ፍቅረኛ ናት። ይሄ ራሱ ቲያትሩን ለማየት እንድንጓጓ ያደርገናል። እሺ የሚ ፍቅረኛ ናት። እኔ እሷ አክስት ነኝ። ሶ ምንድነው እሷ ልቀፋው ምናምን ትለኛለች። ገዛ አይ that's fine ችግር የለውም። እኔ እንደዚህ እንትን አለለም ማለት ስራ ነው። ስራና ህይወት የተለያየ ነው። ምክንያቱም ካልሰራን ደግሞ እዚህ ጋር ህይወት ስለሌለን ስራ ብለን እስከመጣን ድረስ ፕሮፌሽናሊ ስራውን ነው የምንሰራው። ምንም አይነት ነገር ሀብን ቢያደርግ ቤትም ብንጣላ ብንኮራረፍ ስራ ቦታ ምንም nobody knows እንደተጣላን ራሱ። ምክንያቱም ስራ ነው መበደል የለበትም በሪሌሽንሺፓችን የተነሳ ማለት ነው። ምን ያህል ጊዜ ፈጀ ልምምዱ? በዛው ልምምዱ የበፊቱ 3 ወር ፈጅቶብናል የበፊቱ። አሁን ላይ ግን ግማሾቹ ኦሬዲ ግማሾቹ ከዚህ በፊት ሰርተውት ስለነበረ 1 ወር ከ15 ቀን እንደዚህ ኦሬዲ ማስታወስ ነው። ለግማሾቹ ማስታወስ ነው፣ ለግማሾቹ
እንደ አዲስ መስራት ነው። የምስራች ግርማን ግን በጣም ማመሰግናት በሳምንት ውስጥ ሌሎች ካስቶች ነበሩ ያው የፊልም ሰዎች ስለነበሩ እንዳልኩሽ ኮንሰፕቱ ቀረጻ ይኖርባቸዋል እና አሁን ወደ 14 አክተሮች ስክሪፕቱን ያነባሉ። እንግዳ ሰው ሀብቴ የመጀመሪያውን ዙሮች ሙሉ የሰራው እሱ ነው። 2 መድረክ 4 መድረክ እዚሁ ጋር ምን ላንሳ መሰለክ ያወራን ስለነበረ ቅድም በአንድ ጊዜ ቲያትር 2 ቦታ ይታያልና በቲያትር ታሪክ እኔ ሰምቼ አላውቅም ይሄንና ፊልም ላይ ያው ፊልሞች የሰራው ስለሆነ የተለያዩ ቦታ ይታያል። ግን ይሄ አንድ አይነት ቲያትር አሁን ድሮ የተለያየ ቦታ ማሳየት እንዴት ታሰበ? ከዛ ራሱ እኛ ቲያትር ቤት ከመግባታችን በፊት ድሮ ይሰሩት ነበር። ያው ይደረግ ነበር ባልቻ ባነፍሶን የሚያክል ትልቅ ቲያትር 2 ቦታ ሀገር ፍቅር ቲያትር ቤቶች በ2 በሰሜን የሚጓዝ ካለ ወደ ሰሜን ኢትዮጵያ ክልሎች የሚሄድ ካለ ወደ ሰሜን ይላል፣ ወደ ደቡብ ደግሞ ሌላ ግሩፕ ይዞት ይላል። ድሮ ማለት ነው እና ያንን እንትን ነው ትሬንድ ነው እያስቀጠልን ያንን ደስ የሚለው ነገር እሱ ነው። ታዲያ አሁን በድጋሚ ሲመጣ መቼ ነው የሚታየው? እስቲ ወደ ህሊና ላምጣው ይሄን ጥያቄ መቼና የት ነው የሚታየው? ፕሮዲሰሩ አንድ ላይ ስለሆናችሁ ብዬ ነው ባልና ሚስት ይቻላል። የት ነው የሚታየው? መቼ ነው የሚታየው? ሐዋሳ ነው የሚታየው። ሐዋሳ ነው የሚታየው ቀኖች። ቀጣይ አሁን ወደ ሳውዝ ነው የመጀመሪያ ቱራችንን ማድረግ ያሰብነው። መጀመሪያ ኢትዮጵያ ውስጥ ነው እንዲታይ በደንብ ረግቶ እንዲታይ ያሰብነው ኢትዮጵያ ውስጥ ነውና ኢትዮጵያ ውስጥ መጀመሪያ ጉዟችን ወደ ሳውዝ ነው የሚሆነው። በታላቅ ድምቀት ሐዋሳ ላይ በቅርብ ቀን ይመረቃል። ተመርቆ ቀጣይ ጉዟችንን እዛ ያሉ ፕሮሞተሮች እያመቻቹት ነው። መቼ እንደሆነ ቀኖቹን በተለያዩ ሚዲያዎች መንገልጽ ይሆናል። ከዛ ቀጣይ ወደ ምስራቅ ይሄዳል። ከጅጅጋ አንስተን ወደዚህ እስከ አዳማ ድረስ ይመጣል። በዚህም ወደ ባህር ዳር፣ ጎንደር ያለ የሚቀጥል ቲያትር ነው። በሁሉም አቅጣጫ ሄዶ ነው ወደ ውጭ ሀገር ቱር ይጀምራል። አዲስ አበባ ላይ ከተለያዩ ድርጅቶች ጋር ያው ኮንሰፕቱን አክሰፕት ካደረጉት ድርጅቶች ጋር እያወራን ነው። ለአንድ ወር በተለየ ፓኬጅ በሳምንት 2 ጊዜ ለአንድ ወር ፓኬጅ ተይዟል። ስለዚህ በቀጣይነት ሁሉም ክፍለ ሀገሮች ላይ ይደርሳል ማለት ነው። ፍሬው ይገባል። ለሁሉም ተደረገ። ለፍሬ ይበቃል። ፍሬው ለፍሬ ይበቃል። ምን ያህል ሰዓት ይወስዳል ቲያትሩ? 1 ሰዓት ከ35 35 ይወይ ከነሳቁ 1 ሰዓት ከ45 10 ሰከንድ 10 ደቂቃ 10 ምክንያት ሳቅ አለ። በጣም ሳቅ አለ። ሳቅ ደግሞ ረግጠሽ አትሄጂም። ያው ጠብቂያለሽ። የስቴጅ ተዋናይ ግዴታው ነው። ተመልካች የሳቀ አይደረበም። እንደኔ ደግሞ ሳቅ ከሆነ እኮ ታውቂው ይወስዳል። አጠጥቼ ምናምን ነው ወደ ቲያትሩ መመለስ የምችለው። ስለዚህ ሳቅ መጠበቅ ግዴታ ስለሆነ ሳቁም በራሱ ሰከንዶች ሲቆጠሩ የሆነ ይሰጠዋል። 10 ደቂቃ ምናምን እንደዛ አለው። ስለዚህ ኮሜዲ ዘውግ በደንብ ነው ማለት ነው። እነዚህን ሁሉ ይዞ አለማሳቅ እኮ ውርደት ነው አይደል እንዴ? ሰለሞን ያለ አንታል ማንዴላ አለ መኮንን ላካለ እንግዳ ሰው ሀብቴ ቴዲ አለ። ስለዚህ ይወደዱት በሙሉ አሉ ማለት ነው። ደግሞ ጠፍቶብናል። የተወሰኑት ደግሞ እያየናቸው አልነበረም። ግን ያንተን ገጸ ባህሪ አላነሳም። ምን አታይ ገጸ ባህሪ ምን አይነት ነው? ፍሬው ላይ ገባን እዚህ ጋር ቁጭ አለ 2 3 እንሰማው አለ እየተጋጋልን ስንመጣ ዘለን እዚህ ጓዳው ገባና ካራክተሬ ትንሽ አዛ መቼቱ ቲያትሩ የተመሰረተበት መቼት አካባቢ ከሚኖሩ ማህበረሰብ ጋር አንድ አይነት የሆነ ግን በአባትየው ተመርጦ አስጠኝነት የመጣ ለቤቱ ትምህርት ይሰጣል፣ ዕውቀት ይሰጣል ተብሎ የመጣ ካራክተር ሆኖ ሳለ ግን እሱም ራሱ ሌላ አስጠኝ የሚፈልግ ሰው ነው። ትንሽ ልጃቸውን እዛ ነው ያገኛት ማለት ነው ብለን እንገምታለን። አፕሌው ላይ ደግሞ ሌላ ደስ የሚለው ነገር የመኮንን ላከና የማንዴላ ካራክተር ሁለቱም የቀድሞ ወታደሮች ሆነው ሁለቱም የተለያዩ ናቸው። ደስ የሚለው ሌላው ነገር ማለት ነው ሁሉንም የእድሜ ጄኔሬሽን የያዘ ነው።
ያማከለ ነው ፕሌዩ። ወጣቶች አሉ፣ አክስትየዋ ጎልማሳን ነገር ብትወክልልን ደግሞ አሉ ሽማግሌዎቹ አሉና አለ ትውልዱ ላይ አለ። አንዱ ምን ጊዜም የሰው እጅ እየጠበቀ መኖር ይፈልጋል። አንዱ ደግሞ እርቦትም ምንም ብሎትም ዋጥ አድርጎ የሰው እጅ ላይ የሚላል ቆፍጣና yes እና ልክ እንደዛ ሁሉ እዚህ ጄኔሬሽን ላይ አንድ አስጠኛ አለ ዋጥ ያደረገ በቃ ችግሩንም ምኑንም ያስጠናበትን ገንዘብ ሳይከፈለው ሁሉ ወጥር አድርጎ ድህነቱንም ችግሩንም ምኑንም ይዞ ወይም በእግር እየተጓዘ ልጅቷን የሚያስተምር አለ። አንዱ ደግሞ ተቃራኒ አለ በልጅቷ መጠቀም በአያቷ መጠቀም ይፈልጋል። እና ፕሌዩ ሞደርን ፕሌይ ነው ማለት አሁን ላይ ያለውን ነገር ሁሉ እንትን ይለና ግን ደስ የሚለው ነገር እንዳልኩሽ በእድሜ ልዩነት ሁሉም ተመልካች አባት፣ እናት፣ ልጆች፣ አያት ምናምን በቁጭ ብሎ ቢያዩት ሁሉም ራሳቸውን ስለሚያዩበት ሁሉም በኩል ደረጃ ይደሰታሉ። ለፊልም ፒጂ 13 ፒጂ 13 18 ምናምን እንደሚለው ይሄኛው ቲያትር ደግሞ በስንት እድሜ ክልል ውስጥ ያሉ ሁሉም ያካልላል። ሁሉም ቁጭ ብሎ አንድ ፋሚሊ ቁጭ ብሎ ቢያየው ሁሉም ራሱን ስለሚያይ ደስተኛ ይሆናል። ስለዚህ ከነ ቤተሰባቸው መታደም የሚችሉበት ቲያትር ነው። በትክክል እንግዲህ ቀኑ ተቆርጦ ደግሞ በዚህ ቀን የሚለውን ያው እንጠብቃለን። ስለመጣችሁ በጣም እናመሰግናለን። ደራሲና አዘጋጅ ተሻለ ወርቁ በጣም በሚገራርሙ የቲያትር ስራዎቹ እናውቀዋለን። እኔ እንደውም እንደዚህ ተቀምጠን የማውራት አጋጣሚ ይኖረናል ብዬ አስቤ አላውቅም፣ ግን ስራዬን የምወደው አንዳንዴ ለዚህ ነውና ትልቅ ክብር አለን ለምትሰራቸው ስራዎች። አሁን ደግሞ ያው ቲያትር ባለሙያ ሲሆን ተግባብታችሁ ተናባችሁ ቶሎ ይቀልልሃል። የፊልም ባለሙያዎችን ግን ቲያትር ላይ አምጥተህ እነሱን አብቀተህ ደግሞ ለዚህ ደረጃ ማድረስ ቀላል ነገር አይደለምና ሙያህን በደንብ ተወጣል ብዬ አስባለሁ። እግዚአብሔር ይመስገን። ተሼ በጣም እናመሰግናለን። ህሊናም እንደዚሁ እናመሰግናለን። በርቺ። ያሰራችሁ ስራ ደግሞ እንደ ስሙ ለፍሬው በቅቶ ፍሬው አብቦ እንደምናየው ተስፋችን ነው። በእሑድም በኢቢኤስ የምትወዷቸው የምታከብሯቸው ተዋናያን በቲያትር መጥተው እዚህ ስለ ቲያትሩ የተወሰነ ነገር አጫውተውናል። በያላችሁበት ቀናችሁ ውብ እንዲሆን እንመኛለን። መልካም ቀን። እንደዚህ አዝናኝ የሆኑ ቪዲዮዎችን ማየት ከፈለጋችሁ ይሄንን ተጫኑ። ቻናሉን ሰብስክራይብ ማድረግ የምትፈልጉ ይሄንን ተጫኑ። የተለያዩ አሪፍ ዝግጅቶችን ወደ እናንተ ይመቻችሁ።